ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ለሚ የሚሄድ ውብና ማራኪ የሆነ የቤት እቃ ነው። እጥር ምጥን ያለ ግን ብዙ ብር የያዘ ነው። 211350 ብር የፈጀ ቆንጆና ኳሊቲ የሆኑ እቃዎች ናቸው። በዛ ላይ ደግሞ በቁጥር ብንሄድ እንኳ ትንሽ ነው ግን ብሩ ብዙ ነው። ጎላ አላት፣ 2 ጎላ፣ ሴኔጋል ሙሉ ሴሪ አላት፣ ማጅስቲክ አላት፣ ምጣድ አላት፣ ፍሪጅ አላት፣ ቴሌቪዥን አላት። እንግዲህ 211350 ብር የተገዛ ለሚ የሚሄድ የቤት እቃ ነው የማሳያችሁ ማለት ነው። አብራችሁን ቆዩ። በመጀመሪያ እዚህ ጋር ትንሽ አስቤዛ ለማዘር እቃው ሲገባል አይደለ ጣል ለምትደረግ የወሎ ጭስ 1 ኪሎ ቡና፣ 5 ኪሎ ስኳርና ኦመር ዘይት 1670 ብር ነው የተገዛው ማለት ነው። 300 ብር ደግሞ የወሎ ጭስ ነው። 1300 ብር ደግሞ ቡና ነው። በ170 ብር ደግሞ ስኳር ነው። እቺ ወደ ጎን እናርግና ቀሪ እቃችንን እናያለን። አብራችሁ ይቆዩ እና የምወዳችሁ እስኪ ከየት ልጀምርላችሁ መሰላችሁ? ከፍሪጅና ቴሌቪዥን ልጀምርላችሁ። ፍሪጅ 2 ከ10 ነበር ትእዛዟ። አንደበት ያልነገርኳትም እንጂ 2 ከ10 ከመገዢ ለምን 275 አገዥም? ምክንያቱም ብርም ትንሽ ነው ልዩነት ያለው። ሲቀጥል ደግሞ ሳይዙም ሁሉም ነገር ይሄ ይሻልሻል። እቃው አንድ ነው። ኦርቢት በጣም አሪፍ እቃ ነው። ማሻላ ምንም አይወጣለትም። ይሄንን ከ3 ወር በፊት ለእናት እህት ልጅ እዚህ ሱቅ ስላለው ገዝተነዋል እና ማሻላ ጽድት ያለ ፍሪጅ ነው። ወላሂ ፋን ያለውም የሌለውም እነዚህ ኦርቢቶች ቆንጆ ናቸውና ይሄን ብታረገው እያልኩ እየተመኘው ነበርና እሱ ሐሳቡን ስታመጣልኝ የተጻፈውን አሰርዤ ነው እንደገና 36002 ካሰሩን የሰራነውን እንደገና በ42000 ይሄንን ገዛሁላት። ከፍቼ አሳያችኋለሁ። በጣም ቆንጆ ፍሪጅ ናት። ብቻ የፍሪጁ 42000 ሲሆን 34500 ብር ደግሞ የዚህ የምኑ ነው የቴሌቪዥኑ ብቻ 34500 ብር ነው። እቃው ደግሞ 7100 ብር 7100 ብር እና ስንት ይሆናል መሰላችሁ? ሂሳቡ አጠቃላይ 7100 ሲደመር 34500 ሲደመር 42000 አጠቃላይ 83600 ይመጣል ማለት ነው። የሁለቱ እቃ አጠቃላይ ድምሩ ደግሞ ሁሉም ሲደመር 211350 ብር ነው እላችኋለሁኝ። አብራችሁን ቆዩ ማለት ነው። እያንዳንዳቸው ዋጋ እነግራችኋለሁኝ ኢንሻአላህ። እሺ የቆሎ ሰሃን እነዚህ በ50 ብር ሂሳብ ናቸው። ዋጋቸው 600 ብር ነው። ከዛ 400 ብር ባለ 2 ፓርቲሽን ቆንጆ የሆነች ፓርቲሽንና 400 ብር። ከዛ በመቀጠል ደግሞ የቁርጥ ባለ 25 ቁጥር የኒኬል የቁርጥ ሰሃን 2400 ብር በ200 ብር ሂሳብ 200 ብር ገብቷል። እናም ግን እቃዎቹ ጠቃሚ የሆኑ እቃዎች ናቸው። ከዛ እዚህ ጋር ደግሞ ምን አለ? የቁርጥ ሰሃን በ140 ብር ሂሳብ ስንት ይሆናል? 1680 ይሆናል ማለት ነው። እናት መፍጫ 1600 900 2 ሊትር የሻይ በራድ 1100 ብር ግማሽ የሾርባ ማግ 4400 ብር ደግሞ 4400 ብር ደግሞ 3 ፒስ ሴራሚክ መጥበሻ። እነዚህ 3 ፒስ ሴራሚክ መጥበሻዎች ዋጋቸው 4000 ነበረ። አሁን ጨምረው ነው ማለት ነው። እና ስንት ሆነ መሰላችሁ? 4400። በመቀጠል ኤሌክትሪክ ምጣድ የባሊ ማስቀመጫ ያለው ቆንጆ ጽድት ያለ የኤሌክትሪክ ምጣድ ነው። ይሄንን ከኤሌክትሪካችሁ ጋር ኮኔክት ማድረግ ነው የሚጠበቅባችሁ። ከዛም ደግሞ እዚህ ጋር ምን አለ መሰላችሁ ጀማ፣ ከዛ እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን ያው አዲስ ቅብ ስለሆነ አሁን ስለሆነ የተቀባው ትንሽ ቶሎ ለቀቅ ያረግም። ብቻ ይሄ ማሻአላ ተባረክ ረህማን የሆነ ኤሌክትሪክ ምጣድ ነው። ዋጋው ደግሞ 9000 ብር ነው። እዚህ ጋር ማብሪያ ማጥፊያ ያለው እንደዚህ። ከዛ እዚህ ጋር ደግሞ ምን አለን? ሸክላው ማሻአላ ተባረክ ረህማን። ብቻ ይሄ ዋጋው 9000 ብር ነው። ሴራሚኮቹ መጥበሻዎች ደግሞ 24 ቁጥር 26 እና 28 ቁጥር 3 ናቸው። ከዛ መቆንጠጫ በጣም ስለተመቻች ሰሞኑን የምገዛቸው መቆንጠጫዎች እነዚህ ናቸው። በጣም አሪፍ ነው። ዋጋው 50 ብር ነው። 350 ብር ደግሞ ፌርሜሎ ጭልፋ 2 ነው። 2 ጭልፋ
1000 ብር 2000 ብር 3 ትሪ 40-45 አለ 1400 ብር ተች ስቶቭ 8000 ብር 2 የቁርጥ የእንጀራ ማስቀመጫ 350 ብር እና 400 ብር እንዲሁም ደግሞ የፓስታ ማጥለያ 550 ብር ማለት ነው። ከዛ በመቀጠል ምን አለ መሰላችሁ የልብስ መስቀያ ደርዘን 400 ብር ማጅስቲክ ብረት ድስት በቀይ ክዳን ከሆነ ወይም ደግሞ ከ2 እስከ 5 የሆነው ከሆነ የሱ ዋጋ 16000 ነው። ይሄ ግን ከ1 እስከ 5 ነው ማጅስቲክ ይሄ ካርቶን ማለት ነው። ሀባይቢ ዋጋው ስንት መሰላችሁ? 13500 ብር ነው ማለት ነው። ማዕደን ሙሉ ሴሪ አላት። ሙሉ ሴሪው 9 ፒስ ማለት ነው። የዚህ ዋጋ ደግሞ 5500 ብር ነው። ሴኔጋል ብረት ድስት እንደምታዩት አንድ በግ 2 ዶሮ 1 ዶሮ ምስር ሽሮ እያለ እነዚህ በሙሉ ስንት ፒስ ሆነ መሰላችሁ? 1 2 3 4 5 6 7 ፒስ ማለት ነው። ዋጋው 12700 ብር ነው ማለት ነው። ከዛ በመቀጠል በርሜል ለእቃዋ መረተብ የሚሆን 350 ሊትር ዋጋው 3000 ብር ነው። 50 ቁጥርና 52 ቁጥር አያችሁታ 52 ቁጥር 23000 ብር ነው። በጣም ወፍራም ቆንጆ የሆነ ጎላ ነው። ያው ክዳኑን አሰራዋለሁ ኢንሻአላህ 400 ብር የሁለቱ በ200 ብር ሂሳብ አለው። 50 ቁጥር ደግሞ 19000 ብር ነው። አያችሁታ ብረት ድስቷ በጣም ጸዴ ወሳኝ የሆነ ሀባይ የሆነ ነገር አለ። ይሄ በእኛ በህይወታችን የማይቀር ነገር ነው። የዛን ሰዓት እቃ ይሄ እቃ ሲኖራችሁ ከቤታችሁ ብድግ አድርጋችሁ ሰደቃም ነው እና ቢኖራችሁ ደስ ይለኛል። ግዙ እና እነዚህ ቆንጆ ብረት ድስቶች ይሄ ከእንትኑ ስታዩት ማሻአላ ቁመት አለው 50 ቁጥሩ ያኛው ደግሞ ከጎኑ ስፋት አለው። 2 ፍየል ይሰራል። እኔ ሰርቼበታለሁኝ። የታችኛው 2 ፍየል ከዛ በላይ ይሰራል። ልንገራችሁ ብዬ ነው ማለት ነው። ይሄ ራሱ 2 ይሰራል። ያኛው 3 ይሰራል። የጠጋገበ ፍየል ማለት ነው። እንግዲህ ያላያችሁት ነገር ምን አለ መሰላችሁ? ማሻአላ ተባረክ ረህማን ጀማዓው አብራችሁ ቆዩ። ያው እንደነገርኳችሁ ይሄ ለፍረንች ዶርም እንዲሁም ደግሞ 2 ነው። 2 መጋረጃ ነው። ሜትር ከ50 ነው። እሱ ያለች ሜትር ከ30 ነው። ግን ይሄ ሳይዝ እንትኑ ሜትር ከ50 ነው ማለት ነው። የዚህ ዋጋ ደግሞ 1400 ብር ነው። ሌዘር መጋረጃ ይባላል። ጥንካሬ ያለው መጋረጃ ነው። ከዛ ቀይ ቡኒ የቱርክ ምንጣፍ 2 በ4 በጣም ትልቅና ሰፊ የሆነ ምንጣፍ ነው። ዋጋው 7000 ብር ነው። እዚህ ጋር ደግሞ ለሜትር ከ50 የሚሆን አንሶላ ብላኛለች። ከለሩ በጣም ስለተመቸኝ ብቻውን ራሱ ትራሶቹን ድርድር አድርጋችሁ በእንትኑ ብቻ ብትተውት አልጋው ላይ በጣም የሚያምር እቃ ስለሆነ የዚህ ዋጋ ደግሞ 2000 ብር ነው። እዚህ ጋር ደግሞ ቱሩላቭ 3800 ብር ገዝቼላታለሁ። 3800 ብር ቱሩላቭ ብርድ ልብስ 700 ብር እና የቱርክ ምንጣፉ በጣም ይከብዳል ሀባይቢ። እኔ እንጃ አንዳንዱ ለምን እንደሆነ ክብደት አለው ማለት የሆነ የተሻለ እንትን ያለ ይመስለኛል። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ። አይከፈልበትም እላችኋለሁኝ። ሰላማችሁ ብዝት ይበል። የምትጠይቁኝ ነገር ካለ መጠየቅ ትችላላችሁ። ሻታ ፍሪጇን ልብ ብላችሁ ይዋት ማለት ነው። ትንሽ ዘንበል ብላለች። የቦታ ሁኔታ ነው ግን ፏ ያለች ፍሪጅ ነች። ማሻአላ ተባረክ ረህማን። ያው በደንብ ላሳያችሁ። እዚህ ጋር ፕላስተር አለች። ፕላስተሯን ቀስ ብለን እንደዚህ አድርገን እንፈታታለን። ያው ለሴፍቲ የሚደረገውን ይሄ ማሻአላ ተባረክ ረህማን የሆነች ፍሪጅ ናት። ወላሂ 356ን ካልቻላችሁ በቃ ይችን ግዙ። በጣም አሪፍ ናት። ከዚህም ደግሞ ዋጋ የሚቀንስ ፍሪጅ አለ በሌላ ምርት ከኦርቢት ውጭ ሆነ። ከለሯ ጥቁር ነው። ብትጀነን ወላሂ ታምራለች። ይዋት ውስጧ ወላሂ ሰፊ ናት። በጣም ያልመሰለባት ናት። እና አሁን እዚህ ጋር ቦታ አልተመቸኝም። ይዋት ማሻአላ ተባረክ ረህማን ታምራለች። ጀማዓ ትናንትና ያው በመብራት ምክንያት ሳይሰራ ቀርቶ ያላሳየዋችሁ የፍራሽና የትራስ ልብስ ይሄን ይመስላል። የትራስ ልብሱ በ450 ብር ሲሆን
የተኪያው ደግሞ በ1350 ብር ሂሳብ ነው የተሰራው ማለት ነው። የፍራሹ ደግሞ በ1250 ብር ነው የተሰራው። የቤቢ ትራሱ ደግሞ በ285 ብር ሂሳብ ነው። ያው ቱርክ ምንጣፉን ትልቅ ነው፣ በጣም በጣም ትልቅ ነው። እዚህ ጋር እንደምታዩት ታጥፎ ሁላ ነው ያለው እና እንደዚህ ያማረ 12 ትራስና 4 ቤቢ 4 ተኪያ 4 የፍራሽና 12 ትራስ ልብስ ነው ያዘዘችኝ። በእውነቱ በጣም በጣም ከመነግራችሁ በላይ ያምራል። ቆንጆ የሆነ የመፈረሻ ልብስ ነው የተሰራላት። ያው ለሷም ለእናንተም ማዘዝ ለምትፈልጉ ለማሳየት ነው የዘረጋሁት እላችኋለሁኝ። ሰላማችሁ ብዝት ይበልልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ።